አንቺ ያየሽው አንድ አብርሃም ነው እንዴ? እኔው አይገርምሽም? የመጀመሪያ ነው ይሄ ነው ሰው ሲወድ አምርሬ አንድ ጊዜ ልቤም እሷን ወዶ ወዶ ያስባል ለምን በእሷ ላይ ጣለኝ ለአንዴ ላታየኝ እንዳትል ሲጀምር ማለት ነው። የሰው ባል አደባባይ ይዞ መውጣት ራሱ በጣም ነው የሚያሳፍረው። ሰላም ሰላም፣ ውድና እየተከበራችሁ የኔ የማይች ቤተሰቦች በሙሉ በያላችሁበት ሰዓት አቆጣጠር ለሁላችሁም ሰላም፣ ፍቅር፣ አንድነት ዝት ይበልላችሁ እያልኩ ለሀገራችንም ሰላም፣ ፍቅር፣ አንድነቷን ያብዛልን እያልኩኝ ዛሬም በሌላ ቪዲዮ መጥቼላችኋለሁ። እንደተለመደው እንግዲህ ፍትፈታ ጀምሬያለሁ ማለት ነው። ፍትፈታ ነው ያስኩት፣ እየፈተፈትኩ እያቀረብኩላችሁ ነው። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ ማለት ነው። እና ዛሬ እንግዲህ እና አብርሽ እንደሆኑ ስራችን መቼስ ታውቃላችሁ። ሚዲያው እነሱ ናቸው የተቆጣጠሩት። በሚገርም ሁኔታ ግን ፍቅር ያሸንፋል የሚባለው እውነት 100% ነው ማለት ነው። ለምን አትሉ? ቢሞክሩ እንግዲህ ዳኒና ሜሪ አልተሳካላቸውም። ያው መግቢያ ላይ እንዳያችሁት ቪዲዮውን እያያችሁት ነበረ። አብርሽና ሄርሚ ቅጥል እያደረጓቸው ነው የነበረው። አንዲ አብርሃምን ነው እንደምታውቂው የሰው ባል ይዘሽ ለምን ትዞር ያለሽ የራሱ ያስቀጣሻል እያለቻት ነው። ግን የአብርሽ ባልነት ማለት ነው ስንቴ ነው የሚጋባው? ግን ስንቴ ነው የሚፋታው? ሰው እኮ ነው የሚመስለኝ ይጋባል፣ እንደ ማንኛውም ሰው ደግሞ ይፋታል አይደል? እና እንደዛ ነው የማውቀው ማለት ነው። እና ስንቴ ነው ባልነቱ አልፎ ከዛ በኋላ ተጣልተው ስንት አሳልፈው ከእንደገና ትዳር ብሎ ህይወት በሚይዝ ሰዓት ነው ወይ ባለትዳር መሆኑ ትዝ ያላቸው ነው የምላችሁ። ይሄ ዳኒ የሚባልና ዳኒ የሚባልና ሜሪ የሚባሉ ሰዎች ግን በጣም ይገርሙኛል። ህይወቷ እንዲበላሽ ያደረጉት ካብሎ ሲጀመር እነሱ ናቸው። እሱን እያስቀየሙት እሷን ብዙ ነገር እያሉ እንግዲህ ህይወታቸው እንዲበላሽ እያደረጉ ዋናዎቹ እነሱ ናቸው። አሁን ደግሞ ህይወትን በእነሱ እንደሚመለስ ዘንዳ እነሱ ባሉት እንደሚመራ አብርሃም ማለት ነው። እሱ ሕፃን ልጅ እንደሆነ አሁንም እነሱ እናስተካክላለን ብለው ዘረጥ ሲሉ እንግዲህ እያያቸው ነው እንዴት እንዳቃጠሏቸው ማለት ነው። አዎ እኔም እሱን ብቻ ነው ማየው። ለመጀመሪያ ጊዜ ነው አብርሃምን ሳይ ምን ታደርጊዋለሽ እያለች እንግዲህ እያቃጠለቻት ነው። አብርሃምም እንደዛው እየዘፈኑ እረር እያደረጓቸው ነው ማለት ነው። በጣም ነው ደስ የሚሉኝ ከምር። እንደነገርኳችሁ እኔ እነሱ ደጋፊ ያልነበርኩ ብያቸዋለሁ። አሁን ላይ ነው እነሱን መደገፍና መከታተል የጀመርኩት ማለት ነው። ምክንያቱም ያቺ ሩታ የምትባል ሴትዮ የምሰራው ነገር ደስ ስለማይለኝ አልከታተላትም። ያኔ ብዙ ሰዓት እሱን ለመጉዳት ብዙ ሰዓት ደግሞ ያልሆነ ነገር ስታደርግ ስለማያት አጠመኝም እና አሁን ግን እየተከታተልኳቸው ነው። ወድጄ ሳይሆን ገድጄ ማለት ነው። እና ብቻ ደስ የሚል ነው። አብርሃም በዚሁ ከቀጠለ በዚህ ውሳኔው ከቀጠለ አንድ አይሉ 2-3 ጊዜ እንደ ሕፃን ልጅ መቼም መወሰን አይችልም። ልብህን አውቀዋለሁ፣ ውስጥህን አውቀዋለሁ እያለች ብዙ ስትሰራው እናንተም እያያችሁት ነው። እኔ ባልናገረውም አሁን ግን ወንድ ልጅ ቆረጠ ብሎ ወደ ራሱ ህይወት ተመልሷን አሁን ነገ ያፈርሳል ብዬ ነበረ እኔ እስካሁን ሳስብ የነበረው ማለት እንደ በፊቱ ከዛሬ ነገ በምትከታተለው ሰዓት እና እንደዚህ በምታስቸግረው ሰዓት በቃ ኦኬ ብሎ ልጄን ላሳድግ ብሎ ይመለሳል እያልኩ ነበር። ነገር ግን ከሱ አልፎ ቤተሰቦቹ ራሱ ተቀበሏት እላቸዋለሁ። መብሩክ አትሉ? ቤተሰቦቹ የእሱ ቤተሰቦች ወንድሙ ሲያከላክል የነበረው ወንድሙ ማለት ነው። እሱ ራሱ የወደድከውን እወዳለሁ ብሎ ተቀበለ
ተቀበላት ሄርሚን። እንዳያችሁ ትናንት አይታችሁት ከሆነ ቪዲዮ ማለት ነው። እኔ አያቸዋለሁኝ ለመጣውላችሁም እንጂ የወደደውን እንወዳለን። እኔ ይሆናል ብዬ ነበር እንደዛ ስለ ነበረው። ነገር ግን ደግሞ የእሱ ምርጫና የእሱ ሀሳብ የፈለገውን የመከተል መብት አለው። እኛ ደግሞ ቤተሰቦቹ እሱ የወደደውን የመውደድ ግዴታ አለብንና እንዴን አብሽሪ ተቀብያለሁ ሲላት ማለት ነው። በጣም ነው ደስ ያላትኝ። በጣም ደስ ብሏታል እና በጣም ተደስታለች። እና ተቀበልከኝ ማለት ነው እያለች ማመን እስከሚያቅታት ድረስ በጥያቄ ስታጣድፈው ነበር ማለት ነው። እና ይሄን ያየችው ሩታ ጅላንፎ ልቡን አውቀዋለሁኝ ከየትም የትም አይሄድም ተመልሶ እንደ ድሮው ይለምነኛል ብላ ስትጠብቀው እሱ ጉዞ ወደ ትዳር ሊያገባት ተነሳ። ሄርሚን አትሉ? ሄርሚን ሊያገባት ነው። እውነት ነው የምላችሁ፣ ሄርሚን ሊያገባት ሽማግሌ ሊላክ ነው። በቀጣይ ቪዲዮ ይዤላችሁ እመጣለሁ፣ ቪዲዮውም ማለት ነው። እና ሽማግሌ ሊላክ ነው በሰሞኑ ማለት ነው። እና በቃ ወደ ትዳር አመሩ ማለት ነው። ከፍቅር አልፎ ወደ ትዳር እየሄዱ እየገሰገሱ ነው። እኔ ምን ልበላችሁ፣ በቃ እውነት በጣም ነው ደስ ያለኝ። ከዛ ትዳር ከገቡ በኋላ እንግዲህ ያው ልጅህን ለማየት እንኳን እንዳትወጣ እንደዚህ ስትል የነበረች ሴትዮ እሷም ችኛዋም ስትወልድለት ያው ልጅ ነው ያኛው ባይጣልም ዞሮ ያርፋል ማለት ነው። እና ምን ብትል ጥሩ እንደው ልንገራችሁ፣ ይቅርታ ጠይቀቻቸው። እኔ እስከ ዛሬ ስረብሽ ቆይቻለሁኝ፣ እየረበሽኳቸው ነው የቆየሁት። ስለዚህ ለሱም ደግሞ ይቅርታ በማወቅም ባለማወቅም ለሰራሁት ስህተት ይቅርታ አድርጉልኝ። ስረብሻችሁ ነበር፣ ፕሮግራማችሁንም እያበላሸሁ ነበር ከስር እና አሁን ግን ይቅርታ አለች ማለት ነው። ሩታ አለቻቸው። ምክንያቱም እንደማይሆን እንደማይሳካ አብርሃም ተመልሶ የእሷ መሆን እንደማይችል ባወቀች ሰዓት እንግዲህ ተሸንፋ ይቅርታ መርጣለች ማለት ነው። ግን እኔ ይቅርታ ብላለች ብዬ አሁንም አላምናትም ማለት ነው። ሩታ ተብዬዋን አላምናትም። መስርዬ የሆነች መጥፎ ነገር ናት። ምክንያቱም በባለፈውም እሱን ወጀዋለሁ አፍቅሬዋለሁ ምናምን ብላ ስንት አቡዘራፍ ብላ አልቅሳ ነው ወደ እሷ ከተመለሰ በኋላ የእርቃን ፎቶ ይዛ ለማንም ስታሳይ የነበረው ማለት ነው። ያ ማለት የሆነ ተንኮል ሳትይዝ ወደ እነሱ ይቅርታ ብላ ይቅርታ ጠይቃቸውም እና መጠንቀቅ እንዳለባቸው ይሰማኛል ማለት ነው። ሄርሚ በተለይ የዋህ ናት፣ በጣም የዋህ ናት። የፍቅር ሰው የፍቅር ልብ ነው ያላት እና እንደዚህ ጎዱኛን ብላ ላታስብ ትችላለች። ስለዚህ እንደ እህት እንደ ሀሳብ እንደ ምክር ሄርሚዬ ተታርቀናል ብለሽ ብቻሽን ባታገኛት ባይኔ ማለት ነው። በቃ ምክንያቱም መሰሪ ናት እሷ ሴት። እንግዲህ ያልሄደችው ርቀት የለም ታውቃላችሁ። ያላረገዘችውን አርግዣለሁ፣ የተፈተችውን በፍርድ ቤት ያለቀ ነገር ባሌ እያለች እንግዲህ አርግዣለሁኝ እያለች አቡም ዘራፍ ስትል ኖራለች ማለት ነው። ስለዚህ በዚህ ርቀት ይህን ያክል ርቀት የምትሄድ ሴትዮ አሁን ታርቀናል በሚል ሰበብ የሆን ነገር እንዳታደርጋችሁ ተጠንቀቁ ነው የምለው። ማንን? አብርሃምና ሄርሚ ማለት ነው። ጥንቃቄ ያስፈልጋል። መጠንቀቅ አይከፋም። ያለ አንድ ነገር መታ ይቅርታ አልጠየቀችም። የቀለበት ፕሮግራሙ ላይ እንዳያችሁት ነው እንግዲህ ቪዲዮ ጭኝላችሁ ነበር ማለት ነው። እና ሰርቻለሁ። ሄዳ አሁን ብለው ሄደው ነው ሲበጠብጡ የነበረው ማለት ነው። ይህ ቀለበት አይደረግም፣ ቀለበት አውልቅ ከማለት ድረስ ደርሰዋል ማለት ነው። እና ደግሞ የሚገርመኝ ከነሱ ጋራ በመተባበር ለነሱ በማበር እንትና የሚባል ትንሽ ወንድሙ ድሮም አይመቸኝም፣ ግን የሆነ ነገር ነው እና ከፍቅር ጋር እንትን ሲል ሲጃጃል እያየሁት ነበረ። ፍቅር ማለት ደግሞ ነገሩ የሚሰሩት ሁሉ ድራማ እንደሆነ በዚህ ማወቅ ይቻላል። ለምን አትሉ? ፍቅር የምትባለዋ የአብርሃም ፍቅረኛ ነበረች፣ ራሱ ሊያጠፋባት ምናምን የነበረችው አይደለም።
ስለዚህ በእሷ ነው የምናውቀው። ሲጀመር በእሷ መጥቶ ነው ሩታም የፍቅር ጥያቄ አቅርባ ለራሷ ያደረገችው በግድ ማለት ነው። እና አሁን እሷ ማለት ከታናሽ ወንድሙ ጋራ ደግሞ ፍቅረኛሞቹ ነው ይሰራሉ። ይሄ ማለት መግማማት ብላለች ማማዝናሽ። ያኔ በቃ ድራማ ነው፣ እውነተ ድራማ ነው እንደሚለው ሰው እውነትም ነው ማለት ነው እንጂ መቼም የእህቱን የሆነ አንድ ሰው ተነስቶ የታላቅ ወንድሙን ፍቅረኛ የነበረችውን ለራሱ ፍቅረኛ ላድርግ እንደማይል እሙን ነው ማለት ነው። እና ያው ድራማ እየሰሩ እንደሆነ ይለያል ማለት ነው። ሆኖም ግን በዚህ ልክ ደግሞ መውረድ ይደብራል በጣም ማለት ነው። ለድራማ ቢሆን ራሱ የወንድሙ የሆነችን ነገር የራሴ ብሎ ራሱ ድራማም ቢሆን ላፍ ለማውራት ከባድ ነው ማለት ነው። ሆኖም ግን ያኔ ልላችሁ የፈለግኩት ምንድነው ስለነሱ ላወራ ሳይሆን አይመቸኝም ልጁ ነው። አሁንም ግን ልክ መጥቶ የሄርሜላን እጅ ንቅ አድርጎ ይዞ ክፍላቸው ሄዶ ሩም ውስጥ የያዙት ሩም ውስጥ ጋር ሄዶ አለቅም። አይታችሁ ከሆነ ቪዲዮውን እጇን ንቅ አድርጎ ሊገላት ነው የነበረው ማለት ነው። እና ለምን በዚህን ያክል ደረጃ መሄድ አስፈለገ? ማለት ማንም ሰው የወደደውንና የፈቀደውን ኑሮ ነው አደለ? ህይወት ነው አደል? መቀጠል መኖር የሚችለው። ስለዚህ በዚህ ልክ ደግሞ ከራስ ያወቀ ቡዳ ነው ይባላል ማለት ነው። ከባለቤቱ ያወቀ ቡዳ ነው ይባላል ማለት ነው አባባልና ራሱ ሕፃን ልጅ አይደለም ያውቃል፣ ያን ይገምታል፣ ራሱን ደግሞ ይወስናል ማለት ነው። እና ሰው በዚህ ልክ መሄዱ ግራ ያጋባል። ልክ ከወንድሙ ጎን መሆን ሲገባው ስለ እውነት ነው የቆምኩት እውነት አለ እያለ እየተከራከረ ነው ሽንጡን ገትሮ የነበረው። ማን የአብርሃም ታናሽ ነው የሚባለው ኤፍሬም ነው የሚባለው እሱ ማለት ነው። እና እናዱኛል። ጭራሽ የማይደረግ ነገር ነው። ለሱ መደገፍ አለመደገፍ መብቱ ሆኖ እያለ ግን እንዳርገህ እያለ ከባዳ ጋር ሆኖ ሲያሳጣው ማየት ይከብዳል ማለት ነው። እና እኔ ጋር ማውራት ያለብህ ከእኔ ጋር ነው እንጂ ከሄርሚ ጋር ምን አለህ እያለው ራሱ ወይኔ ሄርሜን እንቅ አድርጎ እጇን አልለቅም። ኧረ እባክህ ልቀቀኝ፣ እያሳመንከኝ ነው። ሊሰማት አልቻለም ማለት ነው። እንቅ አድርጎ ይዞ እንደ ውሻ እንዴት ይልቀቃት እየተጎተተ ማለት ነው። እና በዚህ ልክ ግግም ማለትህ አስፈላጊ አይደለም። ቪዲዮ መስራት ካለብህ እንኳን ለራስህ ብትሰራ ወይ ደግሞ የሆነ ሰው ደጋፊ ሆነህ ስራ እንጂ ግዴታ በሰው ህይወት ልክ እንደ ዳኒ ማለት ነው አውልቂ አብረሽው አትኖሪም፣ ለትንሽ ጊዜ ነው እንጂ አብሮሽ አይቀጥልም እያለ በጣም ሲከራከራት እሱ ይቀጥልም አይቀጥልም ደግሞ አንድ አስርቶ እሱ ነው የሚወስነው። እኛ እናውቃለን። ይቀጥልም አይቀጥልም ስለኛ ህይወት አይመለከትም ያለችው ማለት ነው። ጎበዝ የአብርሃም ወንድም ነው ብላ ራሱ አልፈራችሁም፣ ምንም አላላችሁም። ከልክ ድረስ ነግረዋለች ማለት ነው። እና መቀጠል አለመቀጠል የእነሱ ፋንታ ነው እንጂ ሰው ውጣ ግባ ስላለው አይደለም ማለት ነው። እነ ሄርሚም እነ ዳኒና ሜሮን ጋርም ሆናችሁ ምንም አላችሁ እነሱ ከወሰነበት አንድ ሰው መቼስ ወደኋላ የሚጎተትበት እንደ ገመድ ሽንት አይኖርም ማለት ነው። ሀሳቤን አልቀይርም በቃኝ ብሏል። በቃኝ እስካለ ድረስ ደግሞ ተውት ማለት ነው። ኑሮውን ይኖርበት፣ አታስገድዱት ነው የምለው ማለት ነው። እና ያለችው እንግዲህ በማንኛውም ጊዜና ሰዓት በእኔ በኩል መጥቶ እናንተንም የሚረብሻችሁ ሰው አልፈልግም። በእናንተ በኩል መጥቶ ደግሞ እኔን የሚረብሸኝ ሰው ወጣ ስገባ የሚረብሸኝ ሰው አልወድም ማለት አልፈልግም። ስለዚህ እባካችሁ ይቅርታ ያልኩትኝ ለዚህ ነው ስትላቸው ይቅርታዬን ግን እንደምትቀበሉኝ እርግጠኛ አይደለሁኝም ስትል እኛ የፍቅር ልብ ነው ያለንና ይቅርታሽን ከልብ ከሆነ ይቅርታሽን ተቀብለናል ብለው ይቅርታዋን ተቀብለዋል ማለት ነው። ከልቧ ይሁንም አይሆንም እንግዲህ የሚያቅላት ፈጣሪ ነው ማለት ነው። ስለ ሩታ እንዳልኳችሁ እኔ መቼም ዞሮ አላምንም፣ እነሱም አላመኗትም ማለት ነው። እና
እኔ እንደ እህት ስመክርሽ ግን አንቺ ራስሽን ችለሽ ለመቆም ሞክሬ። ዳኒ ወይም ደግሞ ሜሪ የምታያቸው ሰዎች ድሮም ህይወትሽን ያበላሹት እነሱ ናቸው። አሁንም ሆይ ሆይ እያሉ ሌላ ውስጥ እንድትገቢ የሚያደርጉሽ እነሱ ናቸውና እንደ እህት ራስሽን ችለሽ ቁሚ ብላ ማለት ነው ሄርሚ ስትመክራት ነው የነበረው ማለት ነው። ሄርሚዬ ምስኪን ናት ከምር ማለት ለሷ ማየት አመለካከት እንዳላት ዞሮ ታውቃለች። እንደዛም ብላ ግን በየዋህነት ስትቀጥራት ብቻዋንም ካሁን በፊት ሄዳለች፣ አሁንም ሄዳለች ማለት ነው። በቀጠረቻት ሰዓት ስልክ መዝጋት አለ ማንሳት ምናምን ትችላለች፣ ግን የዋህነቷ ሰውን ሪስፔክት ታደርጋለች። እንደዚችኛዋ አይደለችም። ችኛዋ ሰውን ምንድን ነው የሚባለው ብቻ ትሁት አያዘኝልኝም ማለት ነው። ያኔ ሰውን የማጣጣል ነገር ሰውን የማክበር ነገር አይታይባትም ይችኛዋ ማለት ነው። ያቺ ግን ሰውን ታከብራለች። ሰውን ደግሞ እንዳመጣጡ በፍቅር ነው። ለዛም ለዚህም ፍቅር አሰጣጥ ትችልበታለች ማለት ነው ሄርሚ። እና ሄርሚ መቼም አሸናፊ ነሽ እና በርቺ ነው የምልሽ። አሁንም አሸናፊ እንድትሆኚ የአንቺ ብርታት ከድሮ በበለጠ መልኩ ያስፈልጋል። ስለዚህ እንግዲህ ሽምግልና ተብሏል። እውነት ከሆነ በጊዜ ላክልሽና ተቀላቀይ ቤተሰቡ ጋልሻለሁ። ስለተቀበሉሽ ሁላቸውም የሱ ቤተሰቦች ደስ ብሎኛል። ደስታሽ ደግሞ ያስደስተናል። ከአሁን በፊት ምንም የማንንም ወሬ አትሰሚም ነበር። ከወደፊትም ሳሰሚ ጀስት አንድና አንድ በቃ ፍቅርና ፍቅርሽን ብቻ አንስበሽ ዳይ ወደፊት ልሻለውኝ። በርችልኝ ሄርሚዬ፣ እግዚአብሔር ከእናንተ ጋር ይሁን። እንግዲህ ተጋብታችሁ ወልዳችሁ ገብዳችሁ የምናይ ይሁን። እናንተም እንግዲህ ሰብስክራይብ ላይክ በማድረግ አበረታቱኝ። በሌላ ደግሞ በነገ እንደዚሁ በሌላ ቪዲዮ የምንገናኝ ይሆናል። ያው ፍትፈታ እያመጣው ፈተፍትላችኋለሁ። እናንተ ብቻ ሰቧንና ላይኳን የተጫናችሁ ተከተሉኝ ማለት ነው። ሰላም ሁኑ።